የከበረ ሰላምታችን በያላችሁበት ይድረስ። ኢራን በእስራኤል ላይ በማለዳ የሚሳኤል ጥቃት በመሰንዘሯ በቴል አቪቭ አውራጃ በሆሎን ውስጥ የእሳት ቃጠሎ ተነሳ። እስራኤል ሁለተኛውን IRC ሰው አልባ የጦር አዛዥ መግደሏን ተናገረች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የህዳሴው ግድብ ላይ የገንዘብ ድጋፍ አርጋለች የሚል ሐሰተኛ መረጃ አሰራጩ። በዝርዝር እንመለከታቸዋለን። ITV ላይ ነው ያላችሁት። ኢራን በእስራኤል ላይ በማለዳ የሚሳኤል ጥቃት በመሰንዘሯ በቴል አቪቭ አውራጃ በሆሎን ውስጥ የእሳት ቃጠሎ ተነስቷል። ይህም ቁልፍ የኒውክሌር ምርመራ ማዕከል በሆነው የኢራን ኢስፋሃን ላይ ጨምሮ በርካታ የእስራኤል ጥቃቶች ተመዝግበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የኢራን የኒውክሌር መርሃ ግብር ሰላማዊ እንደሆነና ሀገራቸው ለዲፕሎማሲ ክፍት እንደሆነች ሲናገሩ የእስራኤል ጥቃት መጀመሪያ መቆም አለበት ብለዋል። የእስራኤል ጥቃት በ9ኛው ቀናቸው ውስጥ ሲገባ ሀገራቸው በኢራን ላይ ለሚደረገው ረጅም ዘመቻ መዘጋጀት እንዳለባቸው አስጠንቅቀዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የብሔራዊ መረጃ ዳይሬክተሩን ቱልሲ ጋብሪድ ኢራን የኒውክሌር ጦር መሳሪያ እየገነባች ያለችበት ምንም አይነት ማስረጃ የለም ሲሉ ተሳስተዋል ሲሉ በይፋ ወቅሰዋል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA የእስራኤል ጥቃትን ተከትሎ በኢራን ናታንዝ ኒውክሌር ተቋም ውስጥ ካለው የራዲዮሎጂና የኬሚካል ብክለት አደጋ ሊያስከትል እንደሚችል ያስጠነቅቃል። ነገር ግን በአሁኑ ጊዜ ከጣቢያው ውጪ በሬዲዮ አክቲቪቲ ላይ ምንም ለውጥ የለም ብለዋል። እስራኤል ሁለተኛውን IRGC ሰው አልባ የጦር አዛዥ መግደሉን ተናገረች። እስራኤል ሁለተኛው IRGC ሰው አልባ የጦር አዛዥ መገደሉን ተናገረች። የእስራኤል ጦር በእስላማዊ አብዮታዊ ጥቃት ጓድ IRGC ሰው አልባ የአየር ተሽከርካሪ UAV ክፍል ውስጥ ሁለተኛ አዛዥ መገደሉን ተናግሯል። የእስራኤል ጦር በማህበራዊ ሚዲያ ላይ በአሰራጨው መግለጫ የአየር ኃይል የጦር አውሮፕላኖች አዛዡን ኢላማ አድርገውታል። እስራኤላውያን አሜንፖር ጆርኪን ተብለው የሚጠሩት ከኢራን ወደ ደቡብ ምዕራብ ወደ እስራኤል በመቶዎች የUAV አውሮፕላን መጀመሩን በበላይነት ይከታተላል ሲሉም ከሰዋል። የእስራኤል ጦር ቀደም ሲል በጁን 13 ላይ ሌላውን የIRGC የድሮን ኃይል አዛዥ ታሃር ፍሮሃን እንደገደለና ጆዲኪ ከዛ ጊዜ ጀምሮ በትዕዛዝ ስራቸው ውስጥ ማዕከላዊ ሚና እንደወሰደ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ የህዳሴው ግድብ ላይ የገንዘብ ድጋፍ አድርጋለች በሚል ሐሰተኛ መረጃን አስተላለፉ። ፕሬዝዳንቱ የጻፉት መረጃ ሐሰተኛ የመሆኑን አንድ ማሳያ ግብጽና ኢትዮጵያ ስምምነት ላይ መድረስ ባለመቻላቸው የዛሬ 5 ዓመት አሜሪካ ለኢትዮጵያ የምትሰጠውን ሰብአዊ እርዳታ ላይ $100 ሚሊዮን መቀነሷ ይታወሳል። አሜሪካ ለግድቡ የምታደርገው ድጋፍ ባለመኖሩ ያቋረጠችው የህዳሴ ግድብ ድጋፍ ሳይሆን አሜሪካ ለኢትዮጵያ በአጠቃላይ ከምትሰጠው እርዳታ ላይ እንደነበረ ማሳያ ይሆናል። ጠቅላይ ሚኒስትር አብይ አህመድ ከተለያዩ ማህበረሰብ ክፍሎች ተወካዮች ጋር የሚያደርጓቸው ውይይቶች መርማሪዎች ከሞት መለስ ለሚፈጽሟቸው ወንጀሎች ተጠያቂ እንደማይሆኑ ይለፍ የተሰጠው አዋጅና የዶናልድ ትራምፕ የጉዞ ማዕቀብ በሳምንቱ መነጋገሪያ ከነበሩ እጅግ በርካታ ጉዳዮች መካከል ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ነጋዴዎች፣ መምህራንና የጥበብ ሰዎችን ጨምሮ ከተለያዩ የማህበረሰብ ክፍሎች ተወካዮች ጋር የሚያደርጓቸው ውይይቶች በመገናኛ ብዙሃን በመተላለፍ ላይ ይገኛሉ። ውይይቶቹም ከመሰራጨታቸው በፊት ምስሉ በመንግስት በገዢው ብልጽግና ፓርቲ በደጋፊዎች መዋቅሮች የማህበራዊ መገናኛ ዘዴዎች ላይ ይለቀቃሉ። ጠቅላይ ሚኒስትር አብይ አህመድ ነጋዴዎችን፣ መምህራንና የጥበብ ሰዎችን ጨምሮ ከተለያዩ የማህበረሰብ ክፍሎች ተወካዮች ጋር የሚያደርጓቸው ውይይቶች በመገናኛ ብዙሃን ከመሰራጨታቸው በፊት ምስሎቹ በመንግስት በገዢው ብልጽግና ፓርቲና በደጋፊዎቹ መዋቅር የማህበራዊ መገናኛ ዘዴዎች አስቀድመው ይለቀቃሉ። ከዚያ ከ1 ሰዓት በላይ የሚረዝሙ ቪዲዮዎችን ያከታትላሉ። ውይይቶቹም የሚሰራጩት የፌዴራል መንግስትና የክልል አስተዳደሮች እንዲሁም ደግሞ ገዢው ብልጽግና ፓርቲ በሚቆጣጠረው ቴሌቪዥን ጣቢያ ላይ ነው። በውይይቱ ላይ ጠቅላይ ሚኒስትሩ ጥያቄን ይቀበላሉ። ከዚያም ረዘም ያለ ማብራሪያን ይሰጣሉ። ከመምህራኑ ጋር ሲወያዩ ትምህርት ሚኒስትሩ ታዳሚ ነበሩ። ከንግድ ማህበረሰቡ ተወካዮች ሲገኙ የመንግስት ባለስልጣናት በቦታው ሲኖሩ አስተያየት ሲሰጡም አይታይም።
ጠቅላይ ሚኒስትር አብይ አህመድ ውይይቶቹ የሚካሄዱት የሚቀጥለውን ዓመት ስራ ከመታቀዱ በፊት የተለያዩ የማህበረሰቡን ክፍሎች ጋር በመወያየት ግብአት መሆን የሚገባቸው ጉዳዮች አሉ በሚል እንደሆነ ተናግረዋል። የማህበራዊ ድረገጽ ተጠቃሚዎች ግን የተለያዩ ሀሳቦችን እየሰጡበት ይገኛሉ። የህዝብ ተወካዮች ምክር ቤት ያጸደቀው በወንጀል የተገኘ ንብረት ህጋዊ ማስመሰልና የሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የተዘጋጀው አዋጅ ከፍተኛ ስጋትን ፈጥሯል። በተለይ ለበርካቶች ስጋት የሆነው በዚህ አዋጅ መሰረት በሽፋን ስር የሚደረግ ምርመራ ወይም ደግሞ በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበው ሰው በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያት እና ከፍቃዱ ውጪ በሆነ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም የሚል ንዑስ አንቀጽ በማካተቱ ነው። በህዝብ ተወካዮች ምክር ቤት በተደረገው ውይይት ተቃዋሚ የፖለቲካ ፓርቲዎች በአዋጁ ላይ የሰላ ትችትን ቢሰነዝሩም በሶስት ተቃውሞና በአንድ ድምፅ ተአቅቦ በአብላጫ ድምፅ ከመጽደቅ አላቆሙትም። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ የጉዞ ማዕቀብ የመጣል ሀሳብ እንዳላቸው በዚህ ሳምንት ተዘግቧል። የአሜሪካው ዋሽንግተን ፖስት እንደዘገበው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውስጥ ማስታወሻ የጉዞ እቀባ ይጣልባቸዋል ተብለው ከሰፈሩት መካከል 25 የአፍሪካ ሀገራት ይገኙበታል። ግብጽ፣ ጅቡቲ፣ ናይጄሪያ እና ደቡብ ሱዳን በዝርዝሩ ውስጥ ከተካተቱ መካከል ናቸው። ትራምፕ በዚህ ወር በ12 ሀገራት ዜጎች ላይ ሙሉ፣ በሌሎች 7 ሀገራት ዜጎች ላይ ደግሞ የከፊል የጉዞ ማዕቀብን ጥለዋል። ለሰዓቱ የነበሩ መረጃዎች እኚህን ይመስላሉ። በሌሎች መረጃ ተመልሰን እንገናኛለን። በያላችሁበት መልካም ቀን። What the f***? لا انا مع مين؟ انا مع مين؟ شوف غاد يما يا والله